የተከበራችሁ የዛራ ሚዲያ ታዳሚዎች እንደምን አላችሁ? ለዛሬ ያዝናቸው መረጃዎች እንደሚከተለው ይቀርባሉ። ከኛ ጋር ቆዩ በአክብሮት እንጋብዛለን። ትናንት በአዲስ አበባ ከተማ ከተዘጋጀው አነጋጋሪው የድሮን ትርኢት ጋር የተያያዙ መረጃዎችን ይዘናል። ማን ነው ያዘጋጀው? እውነታው ምንድነው? እነግራችኋለን። በኦሮሚያ ክልል ምዕራብ ሸዋ ዞን አንዲት ነፍሰ ጡር እናትን ጨምሮ 3 ሰዎች ጉድጓድ ውስጥ ገብተው ሞቱ። ህዝባዊ ወያኔ ሓርነት ትግራይ በኢትዮጵያ መንግስት ባለስልጣናት በኩል እየተፈጸመ ያለው የፕሪቶሪያን ስምምነት የሚጥስ ፕሮፓጋንዳ እንዲቆም ጠየቀ። የታሰሩት ሐኪሞች ፍርድ ቤት ሲቀርቡ ሐኪሞቹ ከሰኞ ጀምሮ ሙሉ በሙሉ የስራ ማቆም አድማ እንደሚያደርጉ አስጠንቅቀዋል። ይህ ዛሬ ኢትዮጵያውያንን ሲያነጋግር የዋለው የድሮን ትርኢት የታየው በትናንትናው ምሽት በአዲስ አበባ ሰማይ ላይ ነበር። የብልጽግናው አገዛዝ ኢትዮቴክ 2025 በሚል ያዘጋጀውና 1500 ድሮኖች ተሳትፈውበታል የተባለው የድሮን ትርኢት በአርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር በጋራ እየተዘጋጀና እየቀረበ ነው ብሎ በልሳኖቹ በኩል ቢያስነግርም ጉዳዩ ዛሬም መነጋገሪያ ከመሆን አልተረፈም። ይህንንም ተከትሎ በተደረገው ማጣራትም ትርኢቱ በአርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር በጋራ የተዘጋጀና የቀረበ ተብሎ በመንግስት ሚዲያዎች የተላለፈው መረጃ ሐሰተኛ መሆኑ ታውቋል። ሲንጋፖር የሚገኘውን MIRS ኢኖቬት የተባለው የድሮኖቹ ባለቤት የሆነውን ተቋም ያነጋገረው መሰረት ሚዲያ እንደዘገበው ከሆነ ትርኢቱን ኮንትራት ወስዶ ያዘጋጀው ይሄው ተቋም መሆኑን ዘግቧል። ድርጅቱ ለስራው $200,000 ማለትም 26.8 ሚሊዮን ብር ገደማ እንደተከፈለው ኃላፊው እንደነገረው መሰረት ሚዲያ ዘግቧል። ከድርጅቱ ድረገጽ ያገኘነው ተጨማሪ መረጃ እንደሚያሳየው MIRS ኢኖቬት የተባለው መሰረቱን ሲንጋፖር ያደረገው የግል ኩባንያ እንደ ኢሮፓ ዘመን አቆጣጠር በ2017 ዓ.ም የተቋቋመ መሆኑን ግንባታን፣ መሰረተ ልማትን፣ ግብርናንና የኃይል አቅርቦትን፣ ሚዲያን እና የህዝብ ደህንነት ዙሪያ ስልጠናን ጨምሮ ሌሎች አገልግሎቶችንም የሚሰጥ መሆኑን ያስረዳል። በአየር ላይ ፎቶና ቪዲዮ መቅረጽ፣ 2 ዳይሜንሽናል እና 3 ዳይሜንሽናል ሞዴሊንግ የግንባታ ፕሮጀክቶች ቁጥጥር ድርጅቱ ከሚሰጣቸው የድሮን አገልግሎቶች መካከል መሆናቸውን መረጃው ያሳያል። ድርጅቱ በመካከለኛው ምስራቅና በሌሎችም የዓለም ክፍሎች ካሉት መሰል የድሮን ክራይ አገልግሎት ከሚሰጡት ድርጅቶች አንደኛው ሲሆን በሚሰጠው አገልግሎት ምክንያት ግለሰቦች፣ ድርጅቶችና መንግስታት ጭምር የሚከራዩት መሆኑን ብዙዎች በአስተያየታቸው ገልጸዋል። አንዳንድ አስተያየት ሰጪዎች የድሮን ትርኢቱ ከዚህ ቀደም ከተለመዱት የብልጽግና ውሸቶች ጋር እያገናኙ ስራው በክራይ ቢሰራ እንኳን ለምን በአርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር በጋራ እንደተዘጋጀ ተደርጎ መቅረቡ ግን አላስፈላጊ እንደነበር ገልጸዋል። ሌሎች አስተያየት ሰጪዎች ደግሞ ዶክተሮች የደሞዝ ማስተካከያ ጠይቀው ተገቢ ምላሽ ባላገኙበትና የጤና ስርዓቱ በተቃወሰበት በዚህ ሰዓት ዜጎች በአስከፊ የኑሮ ጉስቁልና ውስጥ ሆነው እየማቀቁ መንግስት የህዝብ ሀብት በቅንጡ ቤተመንግስት በብልጭልጭና በትርኢትና በጦርነት ማዋሉ አሳፋሪ ተግባር መሆኑን ጨምረው ገልጸዋል። በኦሮሚያ ክልል ምዕራብ ሸዋ ዞን አንዲት ነፍሰ ጡር እናትን ጨምሮ 3 ሰዎች ጉድጓድ ውስጥ ገብተው ሞቱ። በኦሮሚያ ክልል ምዕራብ ሸዋ ዞን በርካታ ወረዳዎች ውሃና መብራት ከጠፋ ረጅም ጊዜ በማስቆጠሩ ነዋሪዎች የሚበሉትን አጥተው እየተሰቃዩ መሆኑ ተነግሯል። ውሃ በመጥፋቱ በዞኑ ቱሉ ቦሎ ከተማ ኦኦ ጸበል በሚባል ስፍራ ከጉድጓድ ውሃ ለመቅዳት የሄዱ 3 ሰዎች ጉድጓድ ውስጥ ገብተው መሞታቸውም ተነግሯል። ከነዚህም ውስጥ አንዷ ነፍሰ ጡር መሆኗ ተነግሯል። የኢትዮጵያ ሕዝብ እንደዚህ አይነት የሰቆቃ ህይወት እየመራ የሚገኘው ስርዓቱ የኮሪደር ልማት በሚል በርካቶችን አፈናቅሎ ኢኮኖሚያዊ ፋይዳቸው ባልተጠና የከተማ ውበት ፕሮጀክቶችና በሚሊዮኖች ብሮች እያፈሰሰ በክራይ በመጡ ድሮኖች በአየር ላይ ፎቶ በማንሳት የአገሪቷን አንጡራ ሀብት እያባከነ ባለበት ወቅት ነው። ከዋና ከተማዋ ከአዲስ አበባ ከ70 እና ከ100 ኪሎ ሜትር ባነሰ ርቀት ላይ የሚገኙ የኦሮሚያ እናቶች በውሃ እጥረት ምክንያት እየተሰቃዩ ጉድጓድ ውስጥ እየገቡ እየሞቱ ያሉት ራሱን የኦሮሞ መንግስት ነኝ በሚል የሚጠራ ቡድን ባለበት ወቅት መሆኑን ልብ ይሏል።
ህዝባዊ ወያኔ ሓርነት ትግራይ በኢትዮጵያ መንግስት ባለስልጣናት በኩል እየተፈጸመ ያለው የፕሪቶሪያን ስምምነት የሚጥስ ፕሮፓጋንዳ እንዲቆም ጠየቀ። ህወሓት ዛሬ ባወጣው ሳምንታዊ መልእክቱ የፕሪቶሪያ ስምምነት አንቀጽ 3 ንዑስ አንቀጽ 3 የስምምነቱ ፈራሚ የሆኑት ህወሓትና የፌዴራል መንግስት ከምንም አይነት የጥላቻ ፕሮፓጋንዳ እንዲቆጠቡ እንደሚደነግግ ገልጾ፣ ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ፣ በፖለቲካ ድርጅቱና በተቋሙ ላይ፣ በባለስልጣናቱና በሰራዊቱ ላይ ከፍተኛ የሆነ ፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል ከሷል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብ እና ዓለም አቀፉን ማህበረሰብ ከፍተኛ ስጋት ላይ እንደጣለም ህወሓት ገልጧል። የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ባለማድረጉ በችግርና በረሃብ እየሞቱ ያሉትን ወገኖቻችንን ለመታደግ ተግባራዊ እርምጃ ከመውሰድ ይልቅ አዳዲስ የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል ሲል ህወሓት አስታውቋል። የኢትዮጵያ መንግስት የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ አድርጎ የሾማቸው አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ የውሸት እና የስም ማጥፋት ዘመቻ ለማካሄድ እየተጠቀመበት ነው ሲልም ድርጅቱ አክሎ ገልጿል። ህወሓት እና የትግራይ ህዝብ አሁንም የፕሪቶሪያ ስምምነት ተግባራዊ መሆን አለበት እያሉ ነው ያለው ህወሓት የኢትዮጵያ መንግስት የፕሪቶሪያ ስምምነት ያለ ባለቤት ለማስቀረትና በራሱ ፍቃድ ብቻ ላይ ተመስርቶ እንዲፈጸም እያደነጋገረ የጌታቸውን ክህደት በመጠቀም የጥላቻና ሐሰተኛ ፕሮፓጋንዳ ዘመቻ ማድረጉ በሁለቱ ተፈራራሚዎች መካከል መተማመንን በመሸርሸር በትግራይ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ሂደት እንዳይቆም የማድረግ ጥረት መሆኑን ልብ ሊባል ይገባል ብሏል። ህወሓት አክሎ የኢትዮጵያ መንግስት የፕሪቶሪያ ስምምነት ከሚያደናቅፍ ዘመቻ ተቆጥቦ የገባውን ቃል በማክበር ለተግባራዊነቱ ሊሰራ ይገባል ሲል አስታውቋል። በተያያዘ ዜናም የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጽሕፈት ቤት ማምሻውን በሰጠው መግለጫ ውስን አካላትን ለማጥቃትና ቂም ለማወራረድ ሲባል ከትግራይ ብሔራዊ ጥቅም በተጻራሪ መንቀሳቀስ ኃላፊነት የጎደለው ነው ሲል ገልጿል። የክልሉ ጊዜያዊ አስተዳደር ከዚህ በፊት የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የነበሩት አቶ ጌታቸው ረዳ ባለፈው ሳምንት ፋና ላይ ቀርበው የተናገሩት መልእክት ዋና ዓላማ ተጠያቂነትና የህግ በላይነትን ለማረጋገጥ ሳይሆን በፖለቲካዊ ፍላጎት ላይ ተመስርቶ በግለሰቦችና ቡድኖች ላይ እንደዚሁም በተቋማት ላይ የተሰነዘረ ጥቃት እና የበቀል እርምጃ ነው ብሎታል። አቶ ጌታቸው በስልጣን ዘመናቸው ላጋጠሟቸው ውድቀቶች ሌሎችን ተጠያቂ አድርገዋል ሲልም መግለጫው ገልጿል። የጊዜያዊ አስተዳደሩ መግለጫ የአቶ ጌታቸው ረዳ ተግባር አዲስ ትውልድ ወደ አመራር መጥቷል ብለው ሲደግፏቸው ለነበሩት የትግራይ ወጣቶች አሳፋሪ ብቻ ሳይሆን ኃላፊነት የጎደለው ፍትህና ተጠያቂነትን በሚዲያ ፕሮፓጋንዳ እንዲነዛ አድርጓል ሲል አክሏል። በተጨማሪም አቶ ጌታቸው ረዳ እንደ አንድ መሪ ነገሮችን በጥንቃቄ ይዞ ወደ ፍትህና ተጠያቂነት ከማቅረብ ይልቅ የምርመራ ውጤትን በማህበራዊ ሚዲያ ላይ አውጥቷል ብለው መግለጫው ከሷል። አክሎም ይህ ከቀድሞ ፕሬዝዳንት ብቻ ሳይሆን ከማንኛውም አካል ጭምር የማይጠበቅ አሳፋሪ ኃላፊነት የጎደለው የውርደት ተግባር ግለሰቦች ላይ ያነጣጠረ ብቻ ሳይሆን የፍትህና የተጠያቂነት እንቅስቃሴን በማዳከም በምርመራው ሂደት ውስጥ የተሳተፉ ግለሰቦችን እና ቤተሰቦቻቸውን አደጋ ላይ የጣለ ነው ብሎታል። የታሰሩት ሐኪሞች ፍርድ ቤት ሲቀርቡ ሐኪሞቹ ከሰኞ ጀምሮ ሙሉ በሙሉ ስራ የማቆም አድማ እንደሚያደርጉ አስጠንቅቀዋል። ከሰሞኑ ተጠናክሮ ከቀጠለው የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማ ጋር ተያይዞ የታሰሩት ሐኪሞች ፍርድ ቤት ቀረቡ። ፍርድ ቤት ከቀረቡት መካከል በዛሬው ዕለት በአዲስ አበባ ከተማ በአራዳ የመጀመሪያ ደረጃ ፍርድ ቤት የቀረቡት የጥቁር አንበሳ የአጥንት ሕክምና ሬዚደንት ሐኪሞች ዶክተር ነቢዩ ኤርሚያስ እና ዶክተር ሀብታሙ መንክር እንዲሁም ሌሎች 9 ሐኪሞች እንደሚገኙባቸው መረጃ ማሰራጫዎች አስታውቀዋል። በትናንትናው ዕለት የእንቅስቃሴው መሪዎች በተለያዩ መገናኛ ብዙሃን በኩል ባወጡት መረጃ ከ80 በላይ ሐኪሞች በተለያዩ የሀገሪቱ ክፍሎች ታስረው እንደሚገኙ ገልጸዋል። ዛሬ የአራዳ የመጀመሪያ ደረጃ ፍርድ ቤት የቀረቡት የጥቁር አንበሳ የአጥንት ሕክምና ሬዚደንት ሐኪሞች ዶክተር ነቢዩ ኤርሚያስ እና ዶክተር ሀብታሙ መንክር እንዲሁም ሌሎች 9 ተጨማሪ ሐኪሞች ላይ የቀረበው ክስ የእናት ህይወት አልፏል፣ በአደጋ ምክንያት ደም ፈሶ ሐኪም ስላልነበረ ህይወት አልፏል፣ በአጠቃላይ በስራ ቦታ ባለመገኘታቸው ምክንያት የታካሚ ህይወት አልፏል፣ ለሱም ኃላፊነት ሊወስዱ ይገባል የሚል ሆኗል። እንደዚሁም ከአመፀኛ ኃይሎች ጋር ግንኙነት በማድረግ ሽብር ለመፍጠር ሞክረዋል የሚሉና ሌሎችም ክሶች ቀርበዋል። ፍርድ ቤቱም የሐኪሞቹን የዋስ መብት በመከልከል ተጨማሪ 12 ቀናት ለምርመራ ሰጥቷል። በእንቅስቃሴ ውስጥ እየተሳተፉ የሚገኙ ሐኪሞች በበኩላቸው የሙያ
አጋሮቻችን በሙሉ ያለ ምንም ቅድመ ሁኔታ እስኪፈቱ ድረስ እና መንግስት ለ12ቱ ህጋዊ ጥያቄዎች ተጨባጭ እና በጊዜ የተገደበ መልስ እስኪሰጠን ድረስ ሰላማዊ ስራ ማቆም አድማችንን እንቀጥላለን ብለዋል። ከሐኪሞቹ ስራ ማቆም ጋር በተያያዘ ሐዋሳ ዩኒቨርሲቲ ከትናንት በስቲያ ሬዚደንትና ኢንተርን ዶክተሮችን ግቢን ለቃችሁ ውጡልኝ የሚል ማስታወቂያ መለጠፉን ተከትሎ ኢንተርንና ሬዚደንቶች በአንድነት ሙሉ በሙሉ ግቢውን ለቀው መውጣታቸው ታውቋል። ውጭ የሚኖረው ሬዚደንትም የስራ ማቆም አድማውን በመቀላቀሉ ሆስፒታሉ ጭር ብሎ ውሏል። የሐዋሳ ዩኒቨርሲቲ ሆስፒታልም በወጡት ምትክ በሚል 150 የጤና ባለሙያዎችን ለመቅጠር ማስታወቂያ እንዳወጣ፣ ነገር ግን አንድም የሚመዘገብ የጤና ባለሙያ በማጣታቸው ምክንያት ይሁን በሌላ ምክንያት ባይታወቂያቸውም ማስታወቂያውን ማንሳታቸው ታውቋል። ሐኪሞቹ ግን ከሰኞ ጀምሮ የድንገተኛ አይሲዩ እና የወላዶች ክፍልን ጨምሮ ሁሉም የሆስፒታሉ አገልግሎቶች እንደሚቆሙ ልናሳውቃችሁ እንወዳለን ሲሉ አስጠንቅቀዋል። ለሚደርሰው አደጋም መንግስት ሙሉውን ኃላፊነት እንደሚወስድ ከወዲሁ እናሳስባለን ብለዋል። መንግስት የዳቦ ጥያቄያችንን የተለያየ ስያሜ ሲሰጠው ማየታችን እጅግ በጣም አሳዝኖናል ያሉት ሐኪሞች እኛም እኮ ስለ ሀገርና ስለ ሕዝብ በቂ ሁኔታ እናስባለን፣ ለዛም ነው እስከዚህ የመጣ ነው። የጥያቄው ባለቤቶች እኛ ራሳችን ጤና ባለሙያዎች ነን፣ ሌላ ሰው ነው አጀንዳ የሚቀርጽላቸው ማለት በራሱ ንቀት ነው ብለው በባዶ አንጀታችን እንቅልፋችንን ጨምሮ ሁሉ ነገራችንን በመተው ላባችንን አፍስሰን ደማችንን ለግሰን ያገለገልነው ህዝባችን ከጎናችን እንዲቆም ታሪካዊ ጥሪያችንን እናቀርባለን ብለዋል። የብልጽግናው መንግስት በጤና ባለሙያዎች ለቀረበው የደሞዝና ጥቅማ ጥቅም ጥያቄ እስካሁን ተገቢውን እውቅና ያልሰጠ ከመሆኑ በተጨማሪ ጠቅላይ ሚኒስትር አብይ አህመድ የዛሬ 5 ወር አርባ ምንጭ ተገኝተው ባደረጉት ንግግር ከመንግስት ደሞዝ ብቻ በሚጠብቁ ዜጎች መበልጸግ አይቻልም ብለው ዜጎች ከመደበኛ ስራቸው በተጨማሪ ንብ በማነብና ዶሮ በማርባት ኑሯቸውን እንዲደጉሙ በመምከር ከዚህ ቀደም ያቀረቡትን የደሞዝ ጥያቄዎች ማጣጣላቸው ይታወሳል። አንድ የጤና ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል። ለዛሬ ያሰባሰብናቸው መረጃዎች ይህንን ይመስላሉ። ቸርን ሰንብቱ።